ሰላም ሰላም የአሴት ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ዛሬ ይዤላችሁ የመጣው የአማርኛ ፊደላት ነው። በሚገባችሁ መልኩ ከመጀመሪያው ወደ መጨረሻው ከመጨረሻው ወደ መጀመሪያው አነብላችኋለሁ። ከኔ ጋር ቆዩ። ቻናላችን አዲስ ስለሆነ ሰብስክራይብ አድርጉኝ፣ እንዲሁም ላይክ፣ ሼር በማድረግ ቪዲዮውን ተከታተሉኝ። የመጀመሪያችን ረ ሰ ቀ በ ተ እነዚህ የመጀመሪያ ፊደሎች ናቸው። የመጀመሪያ ፊደሎች 77 ቤተሰብ አሏቸው። እኒህ መጨረሻ ላይ ያሉት ደግሞ ባለ ሁለት ሆሄ ቃላት ከዚህ ከፊደሎች ውስጥ የወጡ ናቸው። መጨረሻ ላይ እናያቸዋለን ማለት ነው። ከመጀመሪያዋ እንጀምር። ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ ከመጨረሻው ወደ መጀመሪያው እናንባት። ሮ ሮ ር ር ሬ ሬ ራ ራ ሪ ሪ ሩ ሩ ረ ረ ቀጣያችን ሰ ትባላለች። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ወደ መጀመሪያው እናነባት። ሶ ሶ ስ ስ ሴ ሴ ሳ ሳ ሲ ሲ ሱ ሱ ሰ ሰ ቀጣያችን ቀ ትባላለች። ቀ ቀ ቁ ቁ ቂ ቂ ቃ ቃ ቄ ቄ ቅ ቅ ቆ ቆ ወደ መጀመሪያው እናነባት። ቆ ቆ ቅ ቅ ቄ ቄ ቃ ቃ ቂ ቂ ቁ ቁ ቀ ቀ ቀጣያችን በ በ ቡ ቡ ቢ ቢ ባ ባ ቤ ቤ ብ ብ ቦ ቦ ወደ መጀመሪያው እናንባት። ቦ ቦ ብ
ብ ቤ ቤ ባ ባ ቢ ቢ ቡ ቡ በ በ ቀጣያችን ወይም መጨረሻችን ተ ትባላለች። ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ ወደ መጀመሪያው እናንባት። ቶ ቶ ት ት ቴ ቴ ታ ታ ቲ ቲ ቱ ቱ ተ ተ አሁን ከመጀመሪያው ወደ መጨረሻው ከመጨረሻው ወደ መጀመሪያው አይተናቸዋል። አሁን ደግሞ ከላይ ወደ ታች እንያቸው። ረ ረ ሰ ሰ ቀ ቀ በ በ ተ ተ ሁለተኛ ፊደሎች ወገባቸው ላይ ቅጥል ያላቸው ሩ ሩ ሱ ሱ ቁ ቁ ቡ ቡ ቱ ቱ ቱ እነዚህ ደግሞ ሶስተኛ ፊደሎች ከእግራቸው ላይ ቀጥላላቸው። ረ ደግሞ ወደ ላይ ጥፍ ያለች ሆና ሌሎቹ ከእግራቸው ላይ ቅጥል አላቸው ማለት ነው። ሪ ሪ ሲ ሲ ቂ ቂ ቢ ቢ ቲ ቲ ሶስተኛ ፊደሎችን አይተናል። አራተኛ ፊደል ላይ ራ ራ ሳ ሳ ቃ ቃ ባ ባ ታ ታ አራተኛ ፊደሎችን አይተናል። ወደ አምስተኛ ፊደሎች ስንሄድ ሬ ሬ ሴ ሴ ቄ ቄ ቤ ቤ ቴ ቴ ወደ ስድስተኛ ፊደል እንሄድ። ረ ረ ስ ስ ቅ ቅ ብ ብ ት ት ስድስተኛ ፊደል አይተናል። ሰባተኛ ፊደሎች ሮ ሮ ሶ ሶ ቆ ቆ ቦ ቦ ቶ ቶ
እኒህን አይተናል ማለት ነው ፊደሎችን። አሁን ደግሞ እነዚህን ባለ ሁለት ሆሄ ቃላት እናያለን ማለት ነው። የመጀመሪያዋ ራ ራ ቀ ቀ በአንድ ላይ ራቀ ይላል ማለት ነው። ራቀ ይላል ማለት ነው። ቀጥሎ ብ ብ ቁ ቁ በአንድ ላይ ብቁ ይላል ማለት ነው። ብቁ። ወደ ቀጣያችን እንሂድ። ቦ ቦ ታ ታ በአንድ ላይ ቦታ የሚል ይሰጠናል ማለት ነው። ቀጣያችን ሳ ሳ ቃ ወደ ቀጣያችን እንሂድ። ሳ ሳ ቀ ቀ በአንድ ላይ ሳቀ የሚል ይሰጠናል ማለት ነው። መጨረሻችን ቀ ቀ ቀ ረ ረ በአንድ ላይ ቀረ ይላል ማለት ነው። ቀረ ይላል ማለት ነው። በሌላ መንገድ ስናያቸው ደግሞ ራ ቀ ራ ማለት ረቤት የአራተኛዋ ድምጽ ስትሆን ቀ ማለት ደግሞ የመጀመሪያዋ ድምጽ ትሆናለች ማለት ነው። በአንድ ላይ ራቀ ራቀ የሚል ይሰጠናል ማለት ነው። ቀጣያችን ስናይ ብ ቆ ብ ማለት በቤት የስድስተኛ ድምጽ ስትሆን ቁ ደግሞ ቀቤት የሁለተኛ ድምጽ ትሆናለች ማለት ነው። በአንድ ላይ ብቁ የሚል ይሰጠናል ማለት ነው። ቀጣያችን ቦ በቤት የሰባተኛዋ ድምጽ ታ በቤት የአራተኛዋ ድምጽ በአንድ ላይ ቦታ የሚል ይሰጠናል ማለት ነው። ቀጣያችን ሳ ሰቤት አራተኛዋ ድምጽ ቀ ቀቤት የመጀመሪያዋ ድምጽ በአንድ ላይ ሳቀ የሚል ይሰጠናል ማለት ነው። መጨረሻችን ቀ ቀቤት የመጀመሪያ ድምጽ ረ ረቤት የመጀመሪያ ድምጽ በአንድ ላይ ቀረ የሚል ይሰጠናል ማለት ነው። የዛሬ አማርኛ ፊደላት ከዚህ ላይ ጨርሰናል። ቀጣይ እስከምንገናኝ በያላችሁበት ሰላም ሁኑልኝ።